አንቺ ቆመሽ ወንድምሽን ትዳሩን ፈቶ ሌላ ትዳር እንዲያገባ ያደረሽ ቆመሽ የዳርሽው ልጅ እኔ ሌላ ትዳር እንዲያገባ አላደረኩም የምትይው ነገር ይሄ በጣም ቃላባይነትሽንና ማስመሰልሽን ነው የሚያረጋግጠው። ብዙም እንግዲህ ወንድሟ ልጅ ነው ካላባት እንዲቀር ነበር ያፈረደችበት። ግን ያው አላረ የንጹህ አምላክ ያው ሲያወጣችሁ እንደዚህ ነው። በቃ በገዛ ብሯ ያለቀሰች ነው ሄርሜላ፣ በገዛ ባወጣችሁ ብር ያለቀሰች ነው። ሰዓቱ ስለወለቀ ብቻ እንደዚህ አታካረ መፍጠር እኮ የለበሽም። በቃ መብቱ ነው። አልፈልግም ነው ተጀምርም እኔ መብቴ ነው አልሽ። አብርሃምን እንደፈለኩ ይዤ መሄድ እችላለሁ፣ እንደፈለኩ ማድረግ እችላለሁ። አቺም ሩታ አትችልም፣ እንደፈለገች ማድረግ ሩታ አትችልም፣ ሚስቱ ማለት ነው። አንቺ እና ወንድምሽ የወንድማችሁን ትዳር በተናችሁ ሌላ ትዳር እንዲያገባ በሰውም ተውትና በተለይ አላረም በፈጣሪ ዘንድ እኮ በጣም አስነዋሪ ነገር ነው። ሴት አይደለም የአብርሃምን ደህንነት ሊያስጠብቅለት የሚችለው ሄርሜላ አይደለችም የአብርሃምን ደህንነት የምታስጠብቅለት። ሁላችሁም በጣም እያስመሰላችሁ ነው። በጣም አስመሳይ ነሽ። በተለይ ብዙ በጣም አስመሳይ ነሽ። እዛ ጋር ቆመሽ ተነብለሽ ምንም ነገር እንዳፈጸመ ሰው ትኛለሽ እንዴ? ሩታ አልቅም ቻስራለች። ምክንያቱም ጊፍት ነው። እሷ ነች የሰጠችው ያን ስጦታ። ሩታ ብቻ ስለሰጠች ያን ጊፍት ስለሰጠች ድግምት ነው ብላችሁ አወራችሁ። በሩታ ላይ መጥፎ ነገር አሴራችሁባት። ግን የንጹህ አምላክ እንደዚህ ያገልጣችኋል። ሄርሜላና አብርሃም አንድ እንዲሆኑ እኔ ምንም ነገር ሞክሬ አላቅም አለች። ቆመሽ እኮ ቀለበት እኮ ሲያደርግ እኮ የነበርሽ እኮ አንቺ ነሽ። አብርሃምን እኮ ተዳፈቱ እኮ ቆሞ እኮ እንዲዳራ እኮ ያደረግሽ እኮ አንቺ ነሽ። ለአብርሃም ለወንድምሽ ካሰብሽ ልክ ከሩታ እንደለያችሁት እቤት አልነበረ የምታደርጉት፣ ለሄርሜላ ነበር የምትደውሉት። ምትደውሉት በጣም ብዙ ሰው ነበረ እንዳላችሁት። አይምሮ ምናልባት አብርሃም ከታመመ ሳይካትሪስት አለ አይደለ እንዴ? እነዛ ነበር የሚደወሉ። ሰላም ዱንያ የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። እናንተ በያላችሁ በሰላምና ፍቅር ይብዛላችሁ። ያ ቤተሰብ ዛሬ መስጨላችኋለሁ። ያው ዛሬ የመጣሁትኝ ያው በእነ አብርሃም ጉዳይ ነው። እንግዲህ ስላለው ነገር እና ስለተፈጠረው ነገር አንዳንድ ነገር ልንገራችሁ ብዬ ነው። ያው ሁሉም ነገር እውነቱ እየወጣ ነው። ባይዘዊ በጣም ነው ደስ የሚለው ማለት ከሚያወራ ሰው በስተቀር አንዳንድ ብዙ እውነቶች እየወጡ ነው። እንግዲህ የሄርሜላም እውነት የነቡዜም የነዳኒም የሁሉም ሰው ማን ነው የአብርሃምን ትዳር የሚፈልገው ማለት የአብርሃምን ትዳር ማን ነው እንዲበትን የሚፈልገው ማን ነው እንዳይበትን የሚፈልገው የሚለው ነገር ሙሉ እንትን እየተባለ ነው። ሁሉም ሰው እያወቀ ነው ማለት ነው። በመጀመሪያ ሩታ ማለት ትንሽ ቅር አሰኘሽኝ ትናንትና። ከዚህ በፊት ሜሪ ስንት ነገር አድርጋሽ ነበር። አንቺን ስንት ነገር ባንቺ ላይ ፈጽማለች። አንቺ ላይ ሄዳ አብርሃም ጋር ሁላ እስከ ማሰር አንቺ ያልፈጸምሽው ነገር ፈጸምሽ ብላ ብዙ ነገር አድርጋ ነበረ። ግን አንቺ ዛሬም ተቀበልሻት እሷን። እንደዚህ አላረ ማለት የዋሆን እንደዚህ ተገቢ አይደለም። ሲበዛም የዋሆን በጣም መጥፎ ነው። ትጎጃለሽ እንጂ ሰው አትጠቅሚ። ምናልባት አንቺ ዘመድ ስለሆነች ሄርሜላ እንትና ሜሪ አቀርበሻት ምናምን ነገር ሊሆን ይችላል። ግን ነገ ምቺ ልጅ ሄዳ አብርሃም ጋር ወይም ደግሞ ሄዳ ሄርሜላ ጋር እንደማታሽቀብጥ ምንም አይነት ነገር ዋስትና የለም። ሜሪ ከዚህ ቤት ብዙ ነገር አድርጋሻለች አይደል? አንቺ ግን ዛሬ ሜሪን አቀርበሻት እንደ ደህና ሰው ሜሪን ከጎን አድርገሽ ታወራለች። ምንም ላንቺ ጥሩ መስለው ብዙ ሰው የጉዱሽ ነው ያሉት። ያን ነገር ለምን ደማ አይገባሽ? አንድ ጥሩ ነገር እየሰራልሽ ያለው ከጎንሽ ያለው ኤፍሬም ብቻ ነው። በቃ ኤፍሬም ብቻ ነው ደህና ነገር እያደረገ ያለው። ጥሩ ነገር እየሰራልሽ ያለው ኤፍሬም ብቻ ነው። ዳኒ ቢሆን አይተሻል ምን ነገር እያደረገ እንዳለ። እኔ ዳኒ ነገር ነው በጣም ግርም የሚመስለው ሰምናከ ወይስ ሌላ የምትፈልገው ነገር አለ? ዳኒ ማለት ከብር ሌላ ወይስ በሄርሜላ ሊሆን ይችላል በሌላ ሰው የምትፈልገው ነገር አለ እንዴ? በጣም ማይሆን ነገር ነው ያወራ ያለው ማለት ብዙ ራሱ ባይዘው በጣም ይቅርታ በመጀመሪያ ቤተሰቦቻችን ማለት ትንሽ ልናገር ነው ዛሬ መናገር ማንፈልገውን ሰው ልናገር ነው። ትላንትና ነግራቸዋለሁ ማለት ቲክቶክ ላይ እንዳጋጣሚ ላይቭ ላይ ገብተን እያወራ ነበረ። ማውራት ማልፈልገው ሰው ነበረ ማለት ስለሱ ማውራት አልፈልግም ነበረ ስለ ቡዜ ማለት ነው። ዛሬ ግን ማውራት ፈልጋለሁኝ። ቡዜ እኔ አብሉ ላይ እንደዚህ አይነት ነገር አለ ብዬ አልተናገርኩም ማለት እንደዚህ አይነት ነገር ሩት አደረገች ብዬ አልተናገርኩም ማለት እና ደግሞ ሄርሜላና አብርሃም አንድ እንዲሆኑ እኔ ምንም ነገር ሞክሬ አላቅም ማለት ቆመሽ እኮ ቀለበት እኮ ሲያደርግ እኮ የነበርሽ እኮ አንቺ ነሽ። አብርሃምን እኮ ተዳፈቱ እኮ ቆሞ እኮ እንዲዳራ እኮ ያደረግሽ እኮ አንቺ ነሽ። ይሄን ነገር እኛ ምናውጣ እንዴ? ዛሬ እዚህ ጋር እኔ ሁላችሁም ለምንድን ነው የምታስመስሉት? በቃ አደርጋችኋለሁ እኮ እግዚአብሔር በቃ በኮንፊደንስ አውሩ። በቃ አድርጌያለሁ። እኔ ያደረኩት ነገር አላፍርም። እግዚአብሔር የሆነ ነገር አደረኩ ብዬ ነው የማወራው። ለምንድን ነው የምታፍሩት? በቃ አድርጋችኋል። ያ ነገር በደንብ ፈጽማችሁታል።
አንቺ ምናልባት ከሄርሜላ ጋር ቃል በቃል ለዚህ አብርሃም ባለፈው ምናልባት ማለት ነው ያመመው ሰዓት ቤት ለሶስት ቀን ይቀመጥ ስትሉ እንደዛ ነገር አላረጋችሁ ማለት አላወራሽም ሊሆን ይችላል። የዛን ሰዓት እነ ዳኒ ናቸው እንደዛ ያሉት ሊሆን ይችላል፣ አይታወቅም ምናምን። እሱ እሺ እሱን ካሰብሽ አብርሃም ምናልባት ወንድሜ ታሟሉለት ካሰብሽ ምንነትም አንቺ ለአብርሃም ለወንድምሽ ካሰብሽ ልክ ከሩታ እንደለያችሁት ቤት አልነበረ የምታርጉት፣ ለሄርሜላ ነበር የምትደውሉት። ምትደውሉት በጣም ብሶ ነበር እንዳላችሁት አይምሮ ምናልባት አብርሃም ከታመመ ሳይካትሪስት አለ አይደለ እንዴ እነዛ ነበር የሚደውለው። ሳይካትሪስት ጋር ተደውሎ ነበር አብርሃም ደህንነቱን ማረጋገጥ የነበረብሽ። ሴት አይደለም የአብርሃም ደህንነት ሊያስጠብቅለት የሚችለው ሄርሜላ አይደለችም የአብርሃም ደህንነት የምታስጠብቅለት። ሁላችሁም በጣም እያስመሰላችሁ በጣም አስመሳይ ነሽ። በተለይ ብዙ በጣም አስመሳይ ነሽ። እዛ ጋር ቆመሽ ያንነበሽ ምንም ነገር እንዳፈጸመ ሰው ትኛለሽ እንዴ? በደንብ ብለሻል። አብሩ ላይ ያ መስቀል ላይ ድግምት እንዳለ አውርተሻል። አንቺ ራስሽ ተናግረሻል። አዎ ብለሻል። ሩታ አይልቅም ቻስራለች። ምክንያቱም ጊፍት ነው እሷ ነች የሰጠችው ያን ስጦታ። ሩታ ብቻ ስለሰጠች ያን ጊፍት ስለሰጠች ድግምት ነው ብላችሁ አወራችሁ። በሩታ ላይ መጥፎ ነገር አሴራችሁባት። ግን የንጹህ አምላክ እንደዚህ ያገልጣችኋል። የንጹህ አምላክ እንደዚህ ነው የሚያወጣችሁ። ምንም ነገር አላረጋችሁም። ልጅቷ እንግዲህ አይታችኋል ማለት የሆነ ነገር እንትን ልንገራችሁ መሰለኝ። ታውቁታላችሁ የቡታጀራ የተባረ ሙቪን ታውቁታላችሁ ሁላችሁም ማለት ነው። ሙቪ ከዚህ ቀደም የሆነ ነገር ታደርጎበት ነበር። ልክ እንደዚሁ አብርሃም ተሰራበት እንደተባለው ነገር ታደርጎበት ነበር። በጣም እንትና ዞላ አይ ቲንክ ዞላ መሰለኝ አላውቀውም፣ ብቻ ስሙን በደንብ አላውቀውም። ዞላ መሰለኝ ያራጁ ሙሉ ጠይሞኝ ማለት ነው። እሱ በጣም ብዙ ነገር ያለቀሰውላ አብሉን ለመንጠቅ ለማውጣት እጅ ላይ ነበር የነበረው በራሴት ማለት ነው። እሱን ነገር ልክ ሲያልቁለት ነው ሙቪ ማለት ነው ወደ ራሱ የተመለሰው ወደ ጤናው የተመለሰው። አብርሃም ግን እሺ አብሎ ወለቀለት። ይሄ ሁለት ምናምን ነገር ሆነ። እሺ ምን ሆነ? አብርሃም ከራሱ ጋር ነው። አብርሃም ምንም አይነት ነገር የሆነ ነገር የለም። እኔ ከዚህ ቀደም ትናንትና ነው መቼ ነው ነግራቸዋለሁ። አብርሃም ታሞ አይደለም ለትዳሩ ማን እንደሚያስብና ለትዳሩ ማን እንደሚጨነቅ ማማን ስለ ትዳሩ እንደሚያሲር ምናምን ነገር ያን ነገር እየፈተናችሁ ነው ብያችሁ ነግራቸዋለሁ። እናንተ አላመናችሁኝ። ነገ ታይቷላችሁ ይሄን ነገር አብርሃም ሲያፈርጠው ታይቷላችሁ። እኔ እንድትጠነቀቁ ነው ይሄን ነገር መግራችሁ። እህቱ ምቶኝ ቡዜ ምቶኝ ማለት ነው። እንደ እህት ባይዘውኝ አልቆጥርሽም፣ እንደ እህት አልቆጥርሽም። ዛሬ የሩታ ንጽህና ሲጋለጥ ነው እንዴ በቃ መተሽ ሩታ ላይ የምትቅለሰለሽባት? ምንም ነገር እንዳልሰራ ሰው ምትሆኝ። ስንት ነገር አውርተሻል ሩታ ላይ፣ ስንት ነገር ተናግረሻል ሩታ። የማይወራ የማይወራ ካንቺ ከእህት ከወንድም ሚስት ማለት ከወንድም ሚስት ነው ከባል እህት የማይጠበቅ ነገሮችን እኮ ተናግረሻል። ያን ነገርኛ ማውጣት አለብን እንዴ? የግድኛ መናገር አለብን እንዴ? ወይስ ሌላም ቤተሰብ መጥቶ እንደዚሁ ማይሆን ቃላቶችን ያውጡ ነው? አንቺ ቆመሽ ወንድምሽን ትዳሩን ፈቶ ሌላ ትዳር እንዲያገባ ያደረግሽ ቆመሽ የዳርሽው ልጅ እኔ ሌላ ትዳር እንዲያገባ አላደረኩም የምትይው ነገር ይሄ በጣም ቃላባይነትሽንና ማስመሰልሽን ነው የሚያረጋግጠው። አስመሳይ ነሽ። እኔ ምንም ነገር ልትሆን ይችላልላችሁ። ዳዊትም በጣም አስመሳይ ነው። የምሬ ነው ማለት በተለይ እኔ ሌላውን ተውት እኮ ሌላው ባዳ ነው ማለት ዳኒ ሊሆን ይችላል ሌላ ሰንበዲ እኮ ባዳ ነው። ግን አንቺ እና ወንድምሽ የወንድማችሁ ትዳር በተናችሁ ሌላ ትዳር እንዲያገባ በሰውም ተውትና በተለይ አላረም በፈጣሪ ዘንድ እኮ በጣም አስነዋሪ ነገር ነው። ትዳር ፈቶ ሌላ ትዳር እንዲያገባ መገፋፋት ልጁን አልስፈላጊ ነገር። እኔ ከዚህ ቀደም ሲጀምር ነው አብርሃም ብዙ ነገር ያደረገው ነገር አላረን ፍሩፍቱ ነው ይችላል ከሄርሜላ ጋር ብዙ ነገር አድርጎ ነው ይችላል። ያ ነገር ከራሱ ከአብርሃም እንዳልሆነ ግልጽ ነው። በዚህ ሰዓት ማለት ብዙ ሰው እየገፋፋ ስለነበረ ነው ያደረገው እንጂ አብርሃም ፈልጎት አይደለም። በእርግጥ አብርሃም ታውቁታላችሁ፣ ሁላችሁም ታውቁታላችሁ። አብርሃም ረጋ ያለ ሰው ነበረ ድሮ ማለት ነው። ረጋ ያለ ሰው ነበረ። እንዲህ መጨቃጨቅ ምናምን ነገር ብዙ ማያወድም ነበረ። እንደውም ታውቃላችሁ ከሩታ ጋር ነገር ተጨቃጨቅ እኔ በቃ ሩታ እኔ መከራከር አልፈልግም፣ እኔ ካንቺ ጋር መጨቃጨቅ እኔ አልፈልግም፣ በቃ ቤቴ እናወራለን ብሎ ቪዲዮ ዘግቶ ነበር የሚሄደው። ካስተዋላችሁ ማለት ነው። ወደ ድሮ ቪዲዮ እኮ መመለስ ትችላላችሁ። ግን ይሄ ጭቅጭቁ ወይም ደግሞ አላር ይሄ መንዘላዘሉ ምናምን ነገር አብርሃም የመጣው ይሄ አልባሌ ቃላቶችን ማውጣት የጀመረው ማይሆን ነገር መናገር ማሳየት የጀመረው ሄርሜላ እንደመጣች ነው። ሄርሜላ ያን ሰዓት ልክ እንዳደረጋች ነው። ሰዓት ደግሞ አሁን ሲያልቅባት ሄርሜላ ምን ነው ታውቃላችሁ አይደለ? ሰሪ ሄርሜላ ደግሞ ስናገር ሄርሜላ እግዚአብሔርን አረስ ምንድነው ልክ እንደመጣች አፍ ላይ አምራም ላይ መለጣጣፍ ልክ እንዳሚር መለጣጣፍ ምናምን አይሰልችሽም እንዴ? አንቺ ምንድነው
የሰው ትዳር በግድ የሌካ ነው ይባላል እንዴ? የሰው ትዳር እኮ ነው። ትዳር አፍርሱልኝ ይባላል እንዴ? ትዳር ፈተ ከኔ ጋር ይባላል እንዴ? ብዙዎቻችሁም አላችሁ በጣም የምታወሩ ሰዎችም ሄርሜላ እንደዚህ ነች፣ ሄርሜላ እንደዚህ ነች። ሄርሜላ በጣም መሰሪ ነች። ሄርሜላ በጣም መጥፎ ሰው ነች። ሄርሜላ አንድና የምታስበው በብር ነው። በብር ብዙ ነገር ማድረግ እንደምትችል ነው የምታስበው። በብር ደስታ የምትገዛ ነው የሚመስላት። ይለያል። በብር እንዴት አይነት ደስታ መግዛት እንደምንችል በምን አይነት መንገድ ደስታ መግዛት እንዳለብን ካላወቀን ልክ እንደዚህ ነው እያነባን እያለቀስን የምንኖረው በገዛ ብራችን ማለት ነው። በገዛ ብሯ እያለቀሰች ነው ሄርሜላ። በገዛ ባወጣችው ብር እያለቀሰች ነው። ሰዓቱ ስለወለቀ ብቻ እንደዚህ አተካረ መፍጠር እኮ የለበሽም። በቃ መብቱ ነው። አብርሃም አልፈልግም ነው ተጀምርም እኔ መብቴ ነው አልሽ። አብርሃምን እንደፈለኩ ይዤ መሄድ እችላለሁ፣ እንደፈለኩ ማለት እችላለሁ። አትችልም፣ ሩታ አትችልም። እንደፈለገች ማድረግ ሩታ አትችልም፣ ሚስቱ ማለት ነው። እህቱ አትችልም፣ እናቱ አትችልም። እንደፈለገች አብርሃም ማድረግ ማለት ነው። አንቺ ምን ቤት ሆነሽ ነው? ተራኮ ነው። ትላንትና ነው የምታሽው። ትላንትና መጥተሽ አብርሃምን እንደፈለኩ አደርገዋለሁ። አብርሃም ከኔ ጋር ፍቅር ጀምሮ ነበረ። ፍቅር ጀምሮ ሊሆን ይችላል እኮ አታለሹ ነው። አንቺ እውነት ግን እርጉዝ ነሽ? እሺ እርጉዝ ነሽ ወይ? እኔ አሁን ይሄን ነገር ብቻ አረሹ ማለት የሩታ የምትወዱ ሰዎች ማለት ይቅርታ፣ ሩታ ለካ የምትወዱ ሰዎች በጣም ብዙ ናቸው። ሄርሜላ የምትወዱ ሰዎች ጥቂት አላችሁ። እናንተ እስቲ ይሄን ነገር ሲቀርባችሁ ሲያረጋግጡ ሰው ላይ ብቻ ከመፍረዳችሁ በፊት እኔ ለመናገር አይደለም እግዚአብሔርን ትናንትና ራሱ እየሰደባችሁ ላይቭ ላይ ምንም ነገር አላልኳችሁ። ምክንያቱም እናንተ ስላላወቃችሁ እውነቱን እናንተ ስላልገባችሁ ነው። በሰርቦኝም እኔ ምንም ነገር አላላችሁ። ግን እናንተ ወደ መጥፎ ነገር ከምትሄዱ ምናልባት እኛ ላንቆሳችሁ እንችላለን እና አብርሃም ወይ ሩታ ላጦሳችሁ ምናምን ነገር ስላለች ግን አላል ከማንም በላይ ሆነ ፈጣሪ ስላለ ያ ነገር ሙሉ የሚመለከት አለ ፈጣሪና እናንተ በማታውቁት ነገር ገብታችሁ ማይሆን ነገር ባታወሩ ጥሩ ነው። ኦዲየንሶቻችን ማለት ነው። በጣም ብዙ ነገር እናንተ ያዛጋ የሚያስጨንቃችሁ ነገር አለ። ቤተሰብ መለወጥ ሊሆን ይችላል፣ የራሳችሁን ህይወት መለወጥ ሊሆን ይችላል፣ የራሳችሁ ብዙ ነገር አለ። እስቲ እናንተም ቆም ብላችሁ አስቡ። ለእናንተ ረጋቢ ያስረዳችሁ። ቆም ብላችሁ አስቡ። አንድ ሰው ትዳሩን ፈቶ እንዴት ነው በግድ ሌላ ትዳር አግባ የሚባለው? ይሄ ዝሙት እኮ ነው። ከዚህ ቤት ነግራችኋለሁ፣ ይሄ ዝሙት ነው። አንድ ትዳር በቃ ፍታና ሌላ ትዳር አግባ፣ ያውም ልጁን ጥሎ። እሺ ሉሌ ምን ነው? እሺ ያ ህፃን ልጅ አያሳዝናችሁ? ሌላውን ተውት በቃ። ሩታንም ተዋት፣ አታሳዝናችሁ። አብርሃምን ተዋት፣ አታሳዝናችሁ። ያ ህፃን ልጅ ያላባት ይደግ። ቢያንስ ስለዛ ብላችሁ ቢያንስ እኮ ይሄ ማን ነገር ማውራታችሁን አቁሙ እባካችሁ። ማለት ብታወሩም እኮ ምንም ነገር አይፈጠርም እኮ። ግን የሆነ ነገር ደግሞ ይሄ ነገር ላይ አለ አይደል እነ ቡዜ ላይ የሆነ ነገር ይፈጥራል። እናንተ ነገር ስታወሩ እነ ቡዜም ሆይ ሆይ ብሎ እነሳሉ። ቡዜም እንግዲህ ወንድሟ ልጅ ነው ካላባት እንዲቀር ነበር የፈረደችበት። ግን ያው አለ አይደል የንጹህ አምላክ ያው ሲያወጣችሁ እንደዚህ ነው በቃ። ያለምንም ነገር ያለምንም ኮሽታ ምናምን ነገር ያወጣችሁ እንጂ ሩታ ባይዘዌ እንደዚህ እንደምታዩት ምናምን ነገር አይደላችሁ። እንደውም በጣም እርጋ ብላለች። ብዙዎቻችሁ ማለት ነው ታውቃታላችሁ ሩታ ምን አይነት ሰው እንደሆነች። ምን አይነት ማለት አንድ ነገር ማስተግር ከፈለገች ከማንም ሰው እርዳታ የምትጠብቅ ልጅ አይደለችም። በራሷ ለብቻዋ ብዙ ነገር ማድረግ የምትችል ልጅ ነች። አሁንም ድረስ እያደረገችው ነው። አሁንም ድረስ ማለት ነው። እናንተ በምትሉት በመተት ምናምን አይደለም። አብርሃማዊ የሆነ ነገር ሆኖ ሊሆን ይችላል እናንተ እንደምታስቡት ማለት ነው። እኔ ግን እንደማምነው አብርሃም ምንም አይነት ነገር የሆነ ነገር የለም። እነው እዚህ እንደዛ እያሉ ያሉት አሁንም ድረስ ስቲል ከሄርሜላ ጋር ሊያጋቡት ስለሚፈልጉ ነው። ምክንያቱም የሆነ አለ የሚቆረጥ ነገር አለ። ያ ነገር እንዳይቆረጥ ስቲል ይፈልጋሉ ያ ነገር። እናንተና ባይዘው አቤል አሚሩ ምናምን ለምን ይመስላችኋል ከሩታ አጠገብ የራቁት? ይሄን ነገር አስተውላችሁ ምናምን ነገር ታውቃላችሁ? ብዙ አለ የሚያወሩ እንደ ካሌብ ሊሆን ይችላሉ። ብዙ ነገር የሚያወሩ ሰዎች አሉ። ትንሽ ጥቅም ሰው እንዴት ይቃታል? ትንሽ ጥቅም እንዴ ሰው እኮ ይበልጣል። በሩታ እኮ ብዙ ነገር እኮ አድርጋችኋል። በሩታ ብዙ ለውጥ እኮ አይታችኋል ብዙዎቻችሁ። በሩታ ማለት ብዙ ነገር አመት ሊሆን ይችላል የሆነ ሴሪሞኒ ምናምን ነገር ብዙ አሳልፋችኋል እኮ። አብራችሁ በልታችኋል፣ አብራችሁ ተጣጣችኋል። ግን ትናንት ለመጣች ለሄርሜላ አግዛችሁ ሄርሜላ ሩታን ለመጣል ምናምን ነገር ሞከራችሁ። ግን እናንተ ናችሁ ወደቃችሁት። ሩታ ነች የተነሳችሁ። ከዚህ በላይ መናገር አልፈለግም። ያው ለእናንተ ነው ብዙ ነገር ተናገርኩኝ። ያው እንዲገባችሁ ነው። በተለይ ለኦዲየንሶች ነው እንዲገባችሁ ነው ነገር ተናገርኩኝ። እናንተን ለመናገር ምናምን ነገር አልፈልግም መቼም ማለት ነው። እናንተ መናገር አልፈልግም። እኔ በኦዲየንስ አንዳች ቅሬታ የለኝም። ምክንያቱም እናንተ ከምታዩትና ከምትሰሙት ነገር ነው
ተነስታችሁ ነው ስለዛ ነገር የምታወሩና ስለዛ ነገር ስላላችሁ ሀሳብ ነገር የምትሰጡት ማለት ነው። እኔ ደግሞ ያው ይሄ ነገር እንዳታረጉት ነው መክራችሁ ማለት እንደ ታናሽም ካያችሁኝ እንደ ወንድም ከነታላቅ እንደዚህኛውም ነገር ካያችሁኝ የምትሄዱበት መንገድ ጥሩ አይደለም ነው እያልኩኝ ያላችሁ። ነገ ታፍራላችሁ። የምሬም ናችሁ። ካያችሁ ትናንትናም ካያችሁ ኮሜንት ላይ ምናምን ነገር በፊት እንዳለ ኮሜንት የሚሆነው ሄርሜላና አብርሽ ነበር። አሁን ደግሞ ተገልጣችሁ ባንዴ ማለት ተገልጣችሁ አብርሽና ሩታ ምናምን ነገር ነው። እናንተ ይሄን ደግሞ ብላችሁ በፊት የነበራችሁ ኦዲየንሶች አይደለም። በጣም ማርያም ሩታ ምንም አይነት ነገር በትፈጽም ምንም አይነት ነገር ብታደርግ እማትቀይሩባት ቤተሰቦች አላችሁ። እማትቀይሩባት ማለት ነው። ምክንያቱም የሩታን ንጽህና ስለምታውቁ ትናንትና ምን ይጋ ላይቭ መታችሁ ያወራችሁ ሰዎች እግዚአብሔር ያክብራችሁ። ማርያምን ነው የምላችሁ። በጣም ማለት የሩታን እንደምትወዳት የሩታ እህት እንደናችሁ የሩታ ቤተሰብ እንደናችሁ እናንተ ኦዲየንስ አይደላችሁ። እግዚአብሔርን የሩታ ቤተሰብ ናችሁ። በጣም ነው የምትጨነቁላት፣ በጣም ነው የምታስቡላት። ብዙ ነገር ነግራችሁኛል። በመቼው አቅም የእናንተን ሀሳብ ጠቅልላ አድርጌ ማታ ልክ እንደወጣ ነው ከላይቭ ልክ እንደወጣ ወደ መሄድበት ቦታ ልክ እየሄድኩኝ ነው ቮይስ አርኩላትኝ ካላችሁ ነገር የሁሉም ነገር 5 ደቂቃ ምናምን ነው ቮይስ አርኩላት። ያን ነገር ሰምተዋለች፣ ግን ምላሽ አንተናለችኝ አልሰጠችኝም። ያው ምላሽ መስጠቷ አይቀርም። አላየሁትም ብቻ ጠዋት ምናምን ስነሳም ምን ኦንላይ ምናምን ነገር አልገባኝም፣ ግን ያንን የላከውላትን ድምጽ ሰምተዋለች ሩታ ማለት ነው። ስለዚህ እናንተም ቤተሰቦቻችን ከዚህ በላይ አትጨነቁ። ማለት ሁሉም ነገር ሰላም ይሆናል። ያው ወደ ሰላም እየመጣ ስለሆነ ማለት ነው። አብርሃምና ሩታም ያው እስቲ እንደ እግዚአብሔር ፈቃድም ከአዲስ አበባ የሚወጡበት ነገር ረመቻቻለን። እናንተም ያን ነገር ነው የምትፈልጉት፣ ትንሽ ዘና እንዲሉ ምናምን ነገር ከልጃቸው ጋር ዘና እንዲሉ እናንተም ያን ነገር ነው የምትፈልጉት። ማለት እኔም ፈልጋለሁ እና ሩታም ይፈልጋሉ። ባይዘው ግን ከነሱ ሲርቁ እንደዚህ አላረል ነገራቶቹ ወደ እነሱ ላይ እንዲላል አላረል ዝም ብሎ ያው ማይሆን ነገር ስለሚፈጠር ለዛ ነው ይሄን ነገር እንዳደርጉት እኔም ቢሆን የምፈልገው። እና ቤተሰብ እንግዲህ ከዚህ በላይ እኔ እናንተ ማውራት ያው መጨቅጨቅ አልፈልግም። ማውራት አይደለም መጨቅጨቅ አልፈልግም። ያው ብዙ ነገር ነግራችኋለሁ። ማስተካከል ያለባችሁ ነገር አስተካክሉ። የምሬን እምላችሁ በዚህ 3 ቀንና በዚህ 4 ቀን ቤት ላይ የተፈጠረውን ደስታ እናንተ ልትገምቱ አትችሉም። የምሬን ነው እምላችሁ። አብርሃም ወደ ሩታ በመመለሱ ጋሽዬ እንዴት ደስተኛ እንደሆነ ማዘርም እንዴት ደስተኛ እንደሆነች ልነግራችሁ አልችልም። የምሬን እምላችሁ በጣም ነው ደስ ያላቸው። በጣም ማለት ሲያነቡ ነበረ፣ በጣም ሲጨነቁ ነበረ፣ ብዙ ነገር እያደረጉ ነበር። ታውቃላችሁ ጋሽዬ ምን ይችላል አባዬም አዲስ አበባ ሁላ እስከሚሄድ ድረስ ብዙ ነገር ለማድረግ ሞክረው ነበረ፣ የሩታና የአብርሽን ትዳር ለማቃናት ማለት ነው። እንግዲህ ያው እግዚአብሔር ፈቅዶ እንግዲህ ሩታና አብርሽ አንድ ላይ ሆኗል ማለት ነው። እግዚአብሔር ክፉን ያርቅላችሁ፣ ካሁን በኋላ ሰይጣኑን ያርቅላችሁ። ሰይጣን ያው አሉ በዙሪያችሁ ብዙ ሰዎች አሉ፣ 1 4 5 ሰዎች ምናምን ያሉ ሰይጣኖች፣ እነሱን ከዙሪያችሁ ያርቁላችሁ። በብር የሚያስብ ካለ ከናንተ ይጥፋ። እናንተ በፍቅር ናችሁ፣ በፍቅር ነው የምታስቡት፣ እናንተ በፍቅር ነው የምትኖሩት። ፍቅር ነው ከየትኛውም ነገር ፍቅር ይበልጣል። ከገንዘብ ከምን በፍቅር ወደኛ ብንሰብ ይሻልናል። ሄርሜላ ምናልባት በፍቅር ሰበብ ቢሆን ይሄን የአብርሃም ሩታ ጋር ላልተመለሰ ሄርሜላ ጋር ሆኖ ነበር የሚቀጥለው። እና ሄርሜላም ከዚህ በላይ እኔም ላንቺ የምነግርሽ ነገር የለም። አንቺም የደበቅሽን እውነት አውጪ፣ እኛም እንድናወጣ ማለት አትገፋፊን። ስለደበቅሽ ነገር ማለት ነው። ስለ ሁሉም ነገር እውነትሽን ተናገሪ። በቃ ማለት እውነት ተናገሩ። የመሸበት ማደር ይባል ነገር አለ አይደል? እውነቱን ተናገሪ። ስለ እርግዝናውም፣ ስለ ሁሉም ነገር፣ ስለ ድግምቱም፣ ስለ ሳቱም፣ ስለ ሁሉም ነገር እውነት ተናገሪ። እኔ ከዚህ በላይ ለማናችሁም መናገር አልፈልግም። እና ቤተሰቦቻችን በቀጣይ ቪዲዮ በሌላ ነገር እንገናኛለን። በያላችሁ በሰላምና ፍቅር ይብዛላችሁ። ወዳችኋለሁ።